ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የዙዙ ፋሚሊ እኔ ደህና ነኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እነሆ ኖላይቶችን ይዘንላችሁ መተናል። እንደቀጠለ ነው ማለት ነው የኖላይቶች ጉዳይ። ሀና እንግዲህ ቆፍጠን ብላ ቡትሌን አንቃ ይዘዋለች ማለት ነው። ቡትሌ በሰከረበት ሰዓት ላይ መጥፎ ነገር እየተናገረ ስለነበረ ወደ ኖላይት ቤት መታ ስለነበር እሷም እዛ በነበረች በሰዓት ላይ ፋኖሴም ደግሞ ድንገት በእነሱ ገላግላለሁ ስትል ሆዷን አሟት እንግዲህ ህር እያለች እሷም ትወድቃለች ማለት ነው። ሀና ሮጠሽ ገላግላቸው፣ እነዚህ ሰዎች እየተጋደሉ ነው እባክሽ እያለ መለመኗን ትጮኻለች ማለት ነው። ሀናም እንግዲህ ከቡትሌ ጋር በድጋሚ ይቅርታ ጠይቀዋለች። መንገድ ላይ ሰክራ ስለነበረ ምክንያቱም ከማጊስቱ ላይ ሄዳ ይቅርታ ቡትሌ ተናድጄ ስለነበር ነው እንደዛ ያደረግኩት ትለዋለች ማለት ነው። እሱም ደግሞ ምንም ችግር የለም እኔ ሰክሬ ነበር እንዴ እያለ ይነግራታል ማለት ነው። በዛ ሰዓት ላይ እንግዲህ ብዙ እየተናገረ ነበር ቡትሌ ማለት ነው። ኖላይት ቤት ገብቶ ኖላይትም እየመታው ነበር እንዴት ትናገራለህ እያለ ምክንያቱም ኖላይትም አሁን ላይ ተስተካክሏል ማለት ነው። ሀናና ኖላይት በመታረቃቸው ደስ ብሎኛል ማለት ነው። ተጣልተው ስለነበር በቀደም ለታ አሁን ላይ ግን ታርቀው አንድ ላይ ሆነው እሷም ከቤቱ አልቀረምችም ማለት ነው። እንደዚሁም ደግሞ ፋኖሴ በጣም ደክማ ስለነበር አሁን ላይ ደግሞ ይደካክማታል እርጉዝ ስለሆነች ማለት ነው። በዛ የተነሳ እንግዲህ ፋኖሴን ለምን ተናገርክ ሚስቴና ልጄን እንድትናገር አልፈቅድልህም ብሎ እንግዲህ ቡትሌን እየተቆጣው ነበር ማለት ነው። ወይዘሮ ሜላት እንግዲህ ፈገግታዋ በመመለሱ ደስተኛ ነን ማለት ነው። ግን የእሷ ፈገግታ ደግሞ በሰከንድ ሳይቆይ ያልቃል ማለት ነው። ሁሌ የሚያልቅባት ነገር ነው የሜላት ማለት ነው። በሄደችበት ውጣ ውረድን አታጣም። እውነት ለመናገር ሜላት በጣም ነው የምታሳዝነኝ ማለት ነው። ኢዩኤልም ወደ ስራው ተመልሶ መጥቷል ማለት ነው። ምክንያቱም አቶ ሙዘከር የላከው አሁን ላይ ልጁ ስለመጣ እሱም ደግሞ ተመልሶ ወደ ስራው ገብቷል ማለት ነው። ሉሊትን እንግዲህ በስተመጨረሻ ይሄ የምትቀባጥረው ነገር እና እንደዚሁም ደግሞ ልጆቹን የምትናገረው ሀናንም ሆነ ሜላትንም ሰራተኞችን እንግዲህ እኔ ነኝ እያለች ብዙ ሰውን እየተናገረኝ ስለነበረ እሱን እንግዲህ አሁን ላይ ደግሞ ቆፍጠን ብላ እሱን አስተካክላለች ማለት ነው። ምክንያቱም ሙዘከር በቅርብ ስለሚመጣ እንደዚሁም ደግሞ ስለተነገረው ማለት ነው። በዚህ የተነሳ እንግዲህ የሀናና የአቶንትና ጉዳይ እንደቀጠለ ነው ማለት ነው። በዚህ የተነሳ በስተመጨረሻም ደግሞ ለማስተካከል ጥረት ላይ እያደረጉ ይገኛሉ ማለት ነው። እውነት ለመናገር አሲርና ተምቹ በመቀየራቸው በጣም ነው ደስ ያለኝ። ምክንያቱም ሀብት እንደዚህ ያደርጋል ወይ እያሉ ከምዕራፍ 1 ላይ እንዳየናቸው ምዕራፍ 2 ሲገቡ ደግሞ ጠንካራ ሰራተኛ ሆነው ቆፍጠን ብለው እየሰሩ ነው። እውነት ለመናገር ወይዘሮ ሜላት ዛሬም ቢሆን ወርቋን ቢገኝም ድንብላልን እንግዲህ ይቅርታ ጠይቃታለች ማለት ነው። ድንብላልም ከዚህ በኋላ ከዚህ መውጣት አለብኝ እስከ ዛሬም ድረስ የያዘኝ ወርቁ ነበር ብላለች። ተምቹና አሴርም መተው ስለሰጧት እሷም ደግሞ ከዚህ በኋላ ተምቹ እንግዲህ ወርቁን ከየትም ፈልጌ አመጣልሻለሁ ያኔ ደግሞ አንቺ እኔ ጋር ትመጫለሽ ስላላት ከሱ ጋር ለመሆን ወስናለች ማለት ነው። ድንብላል አሁን ላይ እስከዛሬም ድረስ ከኖላይቶች ጋር ያለችው ወይዘሮ ሜላት ጋር ማለት ነው በነፃ ነበር እየሰራች ያለችው ማለት ነው። ምክንያቱም ማንም ሰው እንደሌለ ሁሌም ታስታውሳለች፣ ሁሌም እንትን ትላለች ማለት ነው። በዚህ የተነሳ እንግዲህ ጠንካራና ቆፍጣና ሆና ለማስተካከል እየሞከረች ትገኛለች ማለት ነው። በቅርብ ቀን እንግዲህ ሁሉንም ነገር አሳካዋለሁ ብላ ተምቹና አሴር እውነት ለመናገር ቃላት ያጥረኛል እነሱ የወይዘሮ ሜላትን ወርቅ እንግዲህ በእጇ አስገብተውላታል ማለት ነው። እነሱም ደግሞ እኔ ሳይሆን የምታመሰግኙ ጆሮን ነው እያለ ተምቹም ይነግራታል። ሜላት በጣም ስትፈልገውና ስትመኘ የነበረ ወርቅ እንግዲህ ተገኝቶ ተሰጥቷታል ማለት ነው። እሱ ወርቅ ደግሞ ምን ያህል ለሷ ጥቅም እንዳለው ትንሱ እንግዲህ ምላሴ እቤቷ ሄዶ በጣም ትሁት ትታት ሄዳለች ማለት ነው። እቤት ውስጥ ብቻዋን እንደምትኖር እንደዚህም ደግሞ በፊት ላይ ከትንሱና እንደዚሁም ትሁት ጋር አብረው ነበር የሚኖሩት። ትሁት ደግሞ በጣም ተወደውና ታፈቅረዋለች። እናም እሱ በጎን እየሄደ ስራውንም እያቋረጠ እየሄደ በረፍት ሰዓቱም እየሄደ እያጽናናት ይመጣል ማለት ነው። ትንሱ በዚህ ሰዓት ላይ መንቀሳቀስ ስለማትችል ምላሴም ደግሞ አይዞሽ ምክንያቱም ሁሉም ነገር ይቀራል እያለ እሷን እንትን ይላል ማለት ነው። በስተመጨረሻም ደግሞ ልጅቷ ህመምተኛም ስለሆነች አይ እኔ እኮ
እሷ ስለምትወድህ ትሁት ስለምትወድህ እኔ ጋር ባትመጣ ይሻልሃል እያለ ትነግረዋለች። እሱም ደግሞ በፍጹም እንዴ ምን ማለት ነው? እሱ እኮ ያለቀ ጉዳይ ነው አውርተንበታል ከእሷ ጋር ሲላትም እሷም ደግሞ አይ በፍጹም እንደዛ አይመስለኝም የሆነ ነገር ያላችሁ ነገርማ አለን ትላለች ማለት ነው። በዚህ የተነሳ እየተጣሉ ይገኛሉ ማለት ነው። በስተ መጨረሻም ደግሞ ለማስተካከል እየሞከረች ነው። እውነት ለመናገር አሁን ድንብላል ያለ ምክንያት መሄድ አለብሽ ማለት ነው ወደ ቤትሽ ወይም ደግሞ ወደ ተምቹ ጋር ማለት ነው። ማለት ከሜላት ጋር ህይወትሽን ሙሉ አትቀጥይም። የራስሽ የሆነ ህይወት አሉሽ ማለት ነው። ህይወትሽን ደግሞ ለማስተካከል የሚያስፈልግሽን ነገር ከተምቹ ጋር እየተመካከርሽ ልክ እንደ ሀናና እንደ ተምቹ እንደ ሀናና እንደ አሴር ማለት ነው። አሴርና ሀና አሁን አሴርም እየሰራ ነው፣ ሀናም እየሰራች ነው። ስለዚህ ሀና እንግዲህ ከዛ ከምትሰራበት ቦታ ላይ መውጣት አለብሽ ከዚህ ውጪ እያለችም ወይዘሮ ሜላትም እየነገረቻት ነበረ። እሷም ደግሞ በፍጹም ልወጣ አልችልም እንዴ ለምንድን ነው የምወጣው? እንዴት ብዬ ነው እስከዚህ ወጥቼ የሚሄደው? በፍጹም ላደርገው አልችልም፣ መቼም ቢሆን አላደርገውም እማዬ እያለች እንግዲህ ሉሊትን ለመበቀል እሷም ቆፍጠን ብላ ተነስታለች ማለት ነው። ሉሊትን ታውቃላችሁ ስንት የሰውን እንባ አለባት ማለት ነው። ወይዘሮ ሜላትን ብትሆኑ ለማስተካከል እየሞከረች ነበር። ሀና ግን እንደዛ እንዳደረገችን ደካማ ጎናችንን ተጠቅማ ስለገባች እኔም ደግሞ በደካማ ጎኗ ገብቼ ህይወቷን ምስቅልቅል አድርገዋለሁ ብላ እንግዲህ ሀና እየሰደበቻትም ቢሆን ሉሊትም ጋር ብትጣላም እየሰራች ትገኛለች። አሁን ደግሞ የአቶ ሙዘከር ምትክ መጥቷል ማለት ነው። ድጋሚ ሌላ ሰው ያም ስለመጣ ደግሞ ልጆቹ ምን አድርጌ ነው የምታያቸው ደህና እየሰራች አይደል ወይ ብሎ እንግዲህ እየተቆጣት ይገኛል ማለት ነው። ሙዘከር እንግዲህ የለም እነሱ ወኪል ቢሰጣትም ለሉሊት ግን ቤቱን እንግዲህ ከወይዘሮ ሜላት ጋር እየተደባደበችም ከሀናም ጋር ቢሆንም እየሰሩ ይገኛሉ ማለት ነው። ኖላዊት እንግዲህ ተስተካክሎ ጸባዩ አሁን ላይ ከሀናንም ይቅርታ ጠይቋት አብረው መኖራቸውን ቀጥለዋል ማለት ነው። ትንሽ ቡትሌ አስጨንቆ ስለነበር ኖላዊት እንግዲህ ወደ ስራው ቢመለስም የፋኖሴ ነገር ስለማይሆንለት እንግዲህ ፋኖሴ ታማ ይሆናል እኮ ምኑን ይሆናል እኮ እያለ እየደወለ ይጠይቃል ማለት ነው። ፋኖሴ ማለት ታውቃላችሁ ብዙ ነገር እንግዲህ ምስኪንና የዋህ ናት ማለት ነው። ፋኖሴ እውነት ለመናገር ፋኖሴ ማለት ጠንካራ ጎበዝ ናት። ይህን በማስመልከት እንግዲህ ብዙ ነገር አስባ ከኖላዊት ጋር ደግሞ ሰብሰብ ብላ ተቀምጣለች። አሁን ላይ በመሀላቸው የሚገባው እንግዲህ እንትና ነው ማለት ነው። ቡትሌ እንግዲህ እየሰከረ በኖላዊት ምትክ እሱ ተተክቷል። የሀና በዚህ ሰዓት ላይ ሀናን እሱ መጥፎ ነገር ሲናገራት ስለማትወድ እዚህ ቤት የመጣው እኮ መጥፎ ልትናገር ሳይሆን ልትጫወትና ልታወራ ነው። ስለዚህ ከህይወታችን ውጣልን እያለ ትናገራለች ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ዙዙም ባይ